ደስታ በደስታ ሆና ብሩኬን ስትጠብቀው ብሩክ ወደ ቤት ከገባ በኋላ አንዳንድ ወሬዎቹን ታወራች ቀጠል አደረገች እና እኔ የምለው ቅድስት ግን የት ናት? የት ሄደች? ምንድን ነው ምናምን ብላ ያው ለማዋጣጣት ብትሞክር ሞታለች ቅድስት ሲላት ወይኔ ጉዴ ወይኔ ድግዴ የኔ ከርታታ እያለች እያስመሰለች እንዳለ ሞገስ ሳይሆን ብሩኬ ዝም ብሎ እየተመለከታት ነበረ ሁኔታዋን። ነገር ግን እንደዛ ስትሆን ምንም ሳይላት ቅድስት በሩን ከፍታ ከመጣች በኋላ የምትገባበት የጠፋት ማለት ነው። እንዲህ ሞታለች አላልከኝም ነበር? እንዲህ መጣች እኮ በማለት በቃ ቅብጠርጥር ስትል እስኪ ስልክሽን አምጪው በማለት ስልኳን ሲቀበላት እያንዳንዱ ያደረገችው ነገር መረጃው ሁሉ ነገር ስልኳ ላይ ስለነበረ ይበቃል፣ ከዚህ በኋላ አልፈልግም ውጪ ሲላት አንዳንድ ነገሮችን ለማስተባበል ብትሞክርም ነገር ግን የመጨረሻ ነው። ከአሁን በኋላ እዚህ ቤት ላይሽ አልችልም በማለት አስወጥቷት ነበረ። እንግዲህ ቅድስት ምን አይነት አደጋ እንደደረሰባት ምን አይነት አደጋ እንዳደረሰችባት ከአሁን በኋላ ቅድስትን ሲከታተሏት ስለነቃችባቸው ነቅታብናለች ባክሽን ብለው ሲሏት እናንተ እንደሆናችሁ ሁሌ መዝረክረክ ነው፣ ሌላ ስራ አንድ ቀን እንኳ ስራ ሰርታችሁ አታውቁም በማለት ከባድ ጭካኔ በተሞላበት ምንም ርህራሄ ሳይኖራት ግደሏት፣ አስወግዷት፣ ውጓት ስትል ነበር። ነገር ግን ይህንን ያደረጉት ሰዎች እነሱ ትዕዛዝ የሰጠቻቸው ሰዎች ቅድስትን በተወሰነ መልኩ ነካ አድርገዋት፣ ግን እሷን በሚጎዳ መልኩ አይደለም። ነገር ግን በራቸውንም ተቀብለዋል፣ ገንዘባቸውንም አግኝተዋል። አንዳንድ ጊዜ ለሰዎች ጉድጓድ ስንቆፍር ራሳችን እንገባበታለን። ይህ የኛ ሰው አባባል ምን ይላል መሰላችሁ? ለሰው ብለህ ስትቆፍር ራስህ ትገባበታለህ እና ቀረብ አድርገህ ቆፍር የሚል ተረት አለ ማለት ነው። እናም የዛሬው ክፍል 20 በጣም ደስ የሚል ድራማ ነበረ። ማህሌት ሁላችንም በጉጉት ስንጠብቀው በተዋረደች ትዋረድ ምናምን ስንል ሁላችንም ስንጠብቀው ነበር። እንግዲህ ከቤት ከወጣች በኋላ ወደ ሞገስ ደውላ ሞገስ ጋር ሄዳ ነበረ። ሞገስ ጋር ተገናኝተው ነበረ። እንግዲህ ሞገስ አንዳንድ ነገሮችን ስታወራው በማለት ሲከተላት ሲያዳምጣት ሁሉን ነገር አብሯት የሚያደርግ ይመስል አስመስሎ ነበረ ያወራው። ነገር ግን ሞገስ በስተመጨረሻ ይሄ ሁሉ ያወራሽው ህልምሽ ነው፣ ቅዠት ነው፣ ይሄ ሊሆን አይችልም፣ ምሳሌም አትሞትም ብሎ አዋርዷታል። ደስ በሚል ሁኔታ ማለት ነው። እንደዚህ ከቤት እንኳን አስወጥቷት ራሱ ምንም ርህራሄ የላትም። ምንም በቃ ተንኮሏን አልተወችም። ሰው ሲቀጣ የሆነ ከቤት ሲወጣ ቅጣቱን ሊያምንበት እና ይሄ ነገር ትክክል አይደለም ብሎ ነው እንጂ ማለት ያለበት ሌላ ተንኮል ሌላ ነገር በቃ ሞገስ ካንተ ጋር ሆኜ ብሩኬን እንበቀለዋለን፣ ቤቱንም ለራሳችን እናደርገዋለን ምናምን ስትለው ነበረ። ነገር ግን ሞገስ ምንም ቢሆን ጓደኛው ነው እና ይሄን ላደርግ አልችልም፣ ይሄን አትቃዢ ምናምን ብሏት ጥሏት ሄዷታል። እኔ ወድሻለሁ፣ አገባሻለሁ አላልኩሽም ብሩኬ ቤት ሆነሽ ነው እንጂ ወድሻለሁኝ ያልኩት እኔ ላገባሽ አልችልም፣ ቤቴ ሊወስድሽ አልችልም በማለት ጥሏት ሄዶ እንግዲህ እያለቀሰች እንዳለ ኤፍራታ ጋር ደወለችላት። ኤፍራታ ጋር ከደወለችላት በኋላ ኤፍራታ ነገሩ ትንሽ ግራ ቢገባትም ነገር ግን ከቤት አስወጥቶኛል፣ ከቤት ወጥቻለሁ ስትላት እባክሽን ማረፊያ የለኝም፣ የት ልገባ ነው፣ የት ላድር ነው ምናምን ስትላት እንግዲህ ለተወሰነ ቀን ነይ ቶሎ ነው ያለቻት ማለት ነው። የገዛ እህቷ በገዛ እጇ የራሷን ትዳሯን አጥታ እንግዲህ ሜዳ ላይ ወጥታ ሞገስ የተማመነችበትም ከዳት። አልፈልግሽም ብሎ ጥሏት ሄደ። ኤፍራታም ራሱ እንደምታዋት ለተወሰነ ቀን ነው እኔ ጋር የምትሆኙ ለትንሽ ቀን ነው ያለቻት ማለት ነው። አስባችሁታል? አንዳንድ ጊዜ የምንሰራው ስራ ሜዳ ላይ እንደሚጥለን ይሄንን ማሰብ መቻል አለብን። እንግዲህ ይሄንን በማድረግ ቆይ ልበድ ምን ላድርግ
ኤፍራታ እንኳን ትንሽ ቀን አለች ምናምን እያለች እንዳለ ያው ምን ይሻለኛል ልበድ ምናምን ካለች በኋላ በቃ ልጠጣ ብላ ወደ መጠጥ ገብታ ነበረ። እንግዲህ ብሩኬ ደግሞ ምሳሌንና ቅድስትን እየተጫወቱ እንዳለ ትንሽ እንውጣ ምናምን እስኪ አንቺም ተንቀሳቀሽበት ብሏት ነበረ። እሺ እያለች ነገር ግን ምሳሌ ስትጠይቃት ቅድስትን እያንዳንዱ ነገር ይህን ሆነሽ ነው ምን ወቅተሽ ነው ምናምን ስትላት እናትሽ አስወግታኝ ነው አላለቻት። ምክንያቱም ልጅ ስለሆነች ጭንቅላቷን እንዲበላሽ ስላልፈለገች በሬ ወቅቶኝ ነው በማለት ነበረ ለምሳሌ ነገረችላት። አባቷ ሲመጣ አባቴ ቅድስትን በሬ እንዴት እንደወጋት አያት ምናምን ብላ አይ ቅድስት አንቺ ነሽ አይደለ እንደው ምናምን ብሎ በጣም ተገረመ። ምክንያቱም ለሕፃን ልጅ ይሄ መነገር ስለሌለበት ትክክል ነው ያደረገችው። ቅድስት ሁሉ ጊዜ ተሳስታ አታውቅም። እንግዲህ እስከ ዛሬ ድረስ ባየናት ለዚህ ቤተሰብ ለዚህ ቤት ለሞገስ ለብሩክም ሆነ ለምሳሌ የምትጨነቅ ለቤቱ በጣም የምታስብ አስተዋይ የሆነች ልጅ ናት ማለት ነው። ይችን ልጅ ልትጠቀምባት ሲገባ ዓይንሽን ላፈር ስትላት ይኸው በመጨረሻ ከቤት እሷ ወጥታ አረፈች። ማህሌት ቅድስት እና ምሳሌ እንግዲህ ከቤት ሆነው ተያይዘው ሲወጡ ሁሉን ነገር እያየች ነበረ። ማህሌት ያው በስካር ላይ ሆና ይሄን ነበረ የምትፈልጊው ተሳካልሽ ምናምን ምናምን አስወጣሽኝ ከሱ ጋር መጣሽ እያለች አንዳንድ ነገሮችን ስታግመተምት ነበረ። እንግዲህ እነሱ ምሳ ሲበሉ እያንዳንዱ ነገር ሲያደርጉ ከኋላ ከጀርባ ሆና አይታታለች። ማህሌት ሁላቸውንም አይታቸዋለች። ነገር ግን ብሩኬ አያት እንጂ ቅድስት ማህሌትን በደንብ እያየቻት ነበረ፣ ከጀርባቸው ስለነበረች ማለት ነው። ዞር ዞር እያለች እያየች በቃ እየፈራች ፈራ ተባ እያለች ነበረ እና በስተመጨረሻ ሞገስ ሲደውልለት ሞገስን ናት ወደዚህ ሲለው በቃ ቅድስት ምንም ደስ አላላትም ነበረ። በቃ የሆነ የምታወራው ሁሉ የተጠፋባት። ብሩኬ አንቺ ደግሞ ቅድስት የሆነ ጀምረሽ የማጨርሽው ነገር አለ ምንድን ነው ምናምን እያላት፣ እሷ ግን ሁኔታዎቹን ነገር ምንም ደስ አላላትም ነበረ ማለት ነው። በመጨረሻ ወደ ማህሌት ጋር የሆነ ልጅ ተጠግቷት ምን ሆነሽ ነው ፍቅረኛሽ ከርቶሽ ነው ምናምን እያላት እያለ ያው ሰላም መቼም ጥሩ ነገር መቼም ቢሆን አታደርግም። እሷ ሁሌ እሷ የፈለገችውን ነገር ካላደረገች በቀር ሰዎች በጥሩ ሲቀርቧት በመጥፎ ነው የምትቀርበውና ምን አገባህ በማለት ስትመልስለት፣ እሱ ግን አንዳንድ ነገሮችን ሊጠይቅ ቢሞክርም ማላከህ ምናምን በማለት ነው የወረደችበት። አይ አንቺስ በዚህ ከሆነ ፍቅረኛሽ የተውሽ እውነት አለው በማለት ካጠገቧ ብድግ ሲል ናባህ ወዴት ነው የምትሄደው በማለት ልጁን እንግዲህ ይዛው ብዙ ቢታገላትም ተይ ልቃቂ ምናምን ቢላትም ነገር ግን እሷ ማን ላካህ ጀንጅናት ብለውህ ነው ማን ነው ሂድና ጠይቃት ብለውህ ነው ማን ላከህ በማለት ግጥም አድርጋ ይዛው አላንቀሳቀስም ብላው እያለ ቅድስት ይህንን ነገር እያንዳንዱ እየተመለከተች ነበረ። ነገር ግን ሁሉም ነገር ኃይል ሲያደርግ ቅድስት ይህን ነገር መናገር አለብኝ ብላ ስላሰበች እና ስለወሰነች ጋሼ እየተጣሉ ነው በማለት እንግዲህ ብሩክ ዘወር ብሎ ሲያያት ማህሌት ናት። እንዴ ማህሌት ብሎ ዘወር ብሎ ሲያይ ተያይዘዋል ማለት ነው። እንደገናም ሞገስ ከውጭ እየመጣና እየገባ ነበረ። ነገሩን እንግዲህ ፊት ለፊት ነው ያየው። ሁኔታውን በማየት ተደናግጦ እዛው በቆመበት ላይ ነው የቆመው። ማህሌት የእጇን ያገኘችው የስራዋን ያገኘችው። ይህም ሆኖ ትምህርት አልወሰደችም። የሞቀ ቤት ስንገባ ምንም ሳይጎልብን ምንም ነገር ሳያንሰን በቃ ወይሊ ሲኖራቸው ወይ ሰራተኛ። እርግጥ ቅድስት ይቺ ልጅ ምንም ፈልግ አይደለም በስ በምሳሌ ላይ የምታደርገው ነገር ስላስጠላትና ምሳሌን ብቻ ነው የተከላከለች ያለችው እንጂ እስካሁን ድረስ ሌላ ምንም ነገር ያደረገችው ነገር የላትም። ነገር ግን ማህሌት
አንዳንድ ሰው በቃ ምንም ነገር ሳያንሰው ምንም ነገር ሳይጎለው ብቻውን መኖር ይፈልጋል። ካጠገቡ ማንም ሰው እንዲኖር አይፈልግም። ይችን የመሰለች ልጅ እናት ብትሆናት ብታሳድግለት በስነ ስርዓት ቢቸግራት እንኳን ብትጠላት ችግር የለውም። ግን እሱ አልተቸገረም አለው ሁሉ ነገር፣ ምንም የጎደለው ነገር የለውም። እሷ ብቻ ጸባይ ጎደላት እንጂ ሞቀ ቤት ተደላደለ ቤት መኖር አልቻለችበትም። ሁሉን ነገር በቃ አጣቸው በገዛ እጇ ማለት ነው። የእውነት ብዙ እድል ሰጥታት ነበረ ቅድስት፣ ነገር ግን ልትማርበት አልቻለችም። ሁሌ ተንኮል፣ ሁሌ ሴራ፣ እያንዳንዱ ነገር ብታስጠነቅቃትም እሷ ግን ከተንኮሏና ከሴራዋ ወደ ኋላ አላለችም። ከአሁን በፊት ማስጠንቀቂያ ብቻዋን ጠርታት እያንዳንዱ ሁሉን ነገር እርምጃዋን እንደምታውቅ ስትነግራት ልትደነግጥ ይገባት ነበር። እሷ ግን ያደረገችው ምንድን ነው? ቅድስትን ወደ ማስገደል ወደ ማስወጋት ምናምን የሄደችው። ይህ መሆን አልነበረበትም። ይሄ ነገር ራሷን ነው የጎዳት እንጂ ቅድስትን ወይም ምሳሌን አልጎዳም። እርግጥ ካሁን በኋላ እንደ እባብ መሬት ልሼ ተንስቼ መልሼ ይገባለሁ እጎዳቸዋለሁ ምናምን ስትል ነበረ። እውነት ብሩክ ተመልሶ አምኖ ያስገባታል ወደ ቤቱ? ምን ትላላችሁ? እስኪ የእናንተ ሀሳብና አስተያየታችሁን ጨምር አድርጉበት። እንደኔ ያስገባታል ብዬ ነው የማስበው ማለት ነው። ምክንያቱም እሱ ሰው ወድቆ ማየት አይችልም። በጣም የዋህ ነው፣ አዛኝ ነው እና ተመልሶ የሚያስገባት ይመስለኛል። ተንኮሏን ደግሞ የምትቀጠልበት ነው የሚመስለኝ። እሷ አልተቀጣችም፣ ግን ትንሽ ውጭ ሆና ብትቀጣ ሀሪፍ ነበረ። መጥፎዎችን፣ ጥሩዎችን፣ ደጉን ሁሉን እያንዳንዱ ብታየው። አሁን ሞገስ ላይ ልክ ከቤት ስትወጣ ጥሏት እንደሄደ ሁሉ የገዛ እህቷ ደግሞ ኤፍራታ እህቴ ብላ የምታስባት ለትንሽ ቀን ነው ያለቻት እና ምንም ነገር አጥታ የተወሰነ ብትቆየና ብትቀጣ ሀሪፍ ነው ባይ ነኝ እኔ እንደኔ። የብሩኬን ደግሞ እስኪ መጨረሻውን ሁላችንም አብረን የምናየው ይሆናል። አሁን ላይ ይሄው ገብቶ በመካከላቸው ይገላግላቸዋል ወይስ አይገላግላቸው? ሞገስ እንኳን ገና ከደረጃው ላይ እየወጣ እንዳለ ሊጠጋም አልፈለገም። ባለበት ነው የቆመው። በዚህ ነገር ላይ መግባት አይፈልግም። የሌለ ቦቅቧቃና ፈሪ ወንድ ነው ሞገስ ማለት ነው። የሰው ትዳር በሰው ላይ በራሱ እንኳን መቆም የማይችል እንግዲህ የገዛ ጓደኛው ፍቅረኛው ቀለበት ሊያደርግላት አንዳንድ ነገሮችን እያደረገ እያለ ከአንተ ጋር መኖር አልፈልግም፣ እኔ ከአንተ ጋር ገብቼ ማከክ አልፈልግም፣ እኔ በድህነት መኖር አልፈልግም፣ ላገባ ነው ብላ ጥላው ሄዳለች። አንዳንድ ሰዎች ከውድቀታቸው ሊማሩ ሲገባ ስራ ሊሰሩ ሲገባ፣ ነገር ግን እሱ የጓደኛውን ሚስት ማማለል ምናምን በትንሽ ነገር ገንዘብ አገኘሁ ብሎ የሆነ በቃ የማይረቡ ስራዎች ነበረ ሲሰራ የነበረው። ከኋላ ሞገስ የእጁን ያገኘው ፍቅረኛው ጥላው በመሄዱ በጣም ነው ደስ ያለኝ እኔ እንደኔ ማለት ነው። ይገባዋል። በቃ እሷ ትክክለኛ ውሳኔን የወሰነችው። እንደዚህ አይነት መጥፎ ስራን የሚሰራ ሰው፣ ተንኮለኛ ሰው፣ የጓደኛው ሚስት የሚያማልልን ሰው እንኳንም አልመረጠችው እንኳንም ጥላው ሄደች ብዬ እኔ በጣም ነው ደስ ያለኝ። ለማንኛውም ቅድስት በጣም ትችያለሽ። ሀሪፍ ስራ ነው እየሰራሽ ያለሽው። በዚሁ ቀጥይበት። ለምሳሌ የምታደርገው ነገር እንዲሁም ብሩክ እንዳይጎዳ የምታደርገው ነገር የሌለ ገራሚ ነው። ቅድስት በነገራችን ላይ እዚህ ብቻ ላይ ሳይሆን ሁሉም ቦታ ላይ ትወና የሌለ ነው እና ትመቸኛለች እንደኔ። እንግዲህ ብሩኬ ምሳሌ ተሽሏት ቅድስት ከጎንህ ብትሆን ባይነኝ እንደኔ። የኔ አስተያየትና የኔ ሀሳብ ነው ይሄ። ቅድስትን የምትወዱ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ማህሌት ደግሞ እስከ መጨረሻው ውርደቷ ይቀጥል የምትሉ እንደዚሁ ማለት ነው። የማህሌትን ውርደት ሁላችንም ስንጠብቀው ስንጓጓለት የነበረ ነውና ይሄን ይመስላል። በያላችሁበት ፈጣሪ ጠብቃችሁ ሀገራችንን ሰላም ያድርግልን። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ ውድ ቤተሰቦቼ።